ይህ አበባ እንዴት ነሽ? ሰላም እስኪ ልክ ድረስ አስገብቼሽ ነበር። ኔትወርክሽ ነቅሎሽ ነው መሰለኝ። አዎ ይቅርታ አድርግልኝ። ኔትወርክም ሳይሆን ያለበት ሁኔታም ከባድ ስለሆነ ነው። በጣም ይቅርታ። ለምንድን ነው ራሴን ላጠፋ ነው ምናምን እያልሽ ሰው የምታስጨንቂው? ወይኔ ኔትወርክ ነቀለው። ተመልሶ ይመጣል አድማሱ። ችግር የለም ቁጥሩ ስላለኝ ችግር የለውም። አድማሱ ተመልሶ ይመጣል። ለምንድን ነው እንደዚህ አይነት ነገር የምትይው? መጥፎ ነገር ራሴን ይኸውልሽ ጓደኛ ሆስፒታል ገብታለች። የሆነች አረብ ያለነኛ ቤሩት ነው። አንድ አረብና አንድ ኢትዮጵያዊ አንድ ሁለትም አንድ ላይ ሆኖ የውሸት ወረቀት ሰርቶ አረብ ወንድ እናመጣለን ካምፓኒ ፈልጓል እንዲህ አድርጓል ብሎ ብሩን ከወሰዱ ኦልሞስት 4 ወር አልፎናል። እና ከዛ በኋላ ብሩን ከወሰዱ በኋላ እኛ ሁሉ መረጃ አለን። የቮይስ ቅጅ አለ፣ ብር ያስገበነው ደረሰኛ አለ፣ ሁሉ ነገር አለ። ከዛ በኋላ ያቺ ኢትዮጵያዊ ደግሞ ምንም ያደረግኩ ነገር ላይ ባንክ ቤትን አዘግታለች፣ ወንድሜን አሳስራለች፣ ቤተሰቦች ላይ ንብረት ላይ ችግር አድርሳለች ብላል። ሄዳ ውሸቷን ድራማውን ለአረቧ ነገረች። አረቧ ደግሞ እንዲህ አድርገሻል፣ ችግር ፈጥረሻል፣ ልጆችን ማምጣት አልችልም፣ ስለዚህ ብርሽ ይመለሳል አለች። እሺ ብርን መልሽልኝ ብዬ ጠየቅነን እና ጓደኛዬ። ከዛ በኋላ እሷ ደግሞ እሺ ዛሬ እሰጣቸዋለሁ ነገ እሰጣቸዋለሁ ትላለች። ምንም ነገር አትሰጠም። ከዛ በኋላ እኔ የምሰራው አሰሪ ጋር እያቃጠሩ ሁለቱም እኔ እንደዚህ ኦንላይን ሳገባ እነሱ እየቃጠሩ እኔን እስር ቤት እናስገብሻለን፣ አገር ቤት 24 ሰዓት ትገቢ እናረግሻለን እያሉ ዛሬም ጓደኛ በዚህ ምክንያት ተጨንቃ ሆስፒታል ገብተሽ ስቶሬጅ ላይ እግዚአብሔር ያያል ብዬ ስፖስት ስቶሬጅ ላይ ለቃለኛ ምክንያት አይደለም የታመመችው እንዲህ የምታደርገው የአንቺ ቤት ያለችው ልጅ ናት ብላ አሰሪያ ጋር ደውላ እንትን ችግር እየፈጠረች ነው ያለችው። ይሄ ሁሉ የምታደርገው አረቧ፣ ያቺ ደግሞ በጀርባ ሆነ። ሁለቱም ናቸው። ብዙ ማውራት አላውቅም። አገባኝ እኮ ለምን ስቴፕ ባይ ስቴፕ አትነግሪንም? ምንድን ነው አንቺ ሰው ልታመጪ ከሌላ ሰው ጋር ተነጋግረሽ ነው እንደ ደላላ ሰው ልታመጪ? እኔ ለማምጣት እራሷ ናት የገባችው እና ካምፓኒ ፈልጓል እና ወንድን ለማምጣት ካምፓኒ እዚህ ሀገር ፕላስቲክ ካምፓኒ ፈልጓል እና አባትሽ ወይም ወንድምሽ መምጣት የሚፈልግ ከሆነ መምጣት ይችላል አለች። እኔ ግን ትኩረት አልሰጠም። ጓደኛዬም ደግሞ እንደዚህ ጠየቀቻት። እሷ ቤት ነበረች የምትሰራው እና እውነት ነው ምናምን ጠየቀናት፣ አጣራናት። እኔ ደግሞ ብር ለመስጠት ማሪ እኔ ጭንቅላቴ እንደዚህ አይገባኝም። እንዴት መሰልሽ የሚገባኝ ጉዳዩ አንቺ ሰው ልታመጪ ከሆነች ልጅ ጋር ተነጋግረሽ ነው መጀመሪያ? ጥርት ብሎ እንዲገባኝ ከፈለሽ እንደዚህ ዝርክርክ አድርገሽ አትንገሪኝ። አንቺ ቤሩት ሀገር ሰዎች ለማምጣት ከማን ጋር ተነጋግረሽ ከሆነ? ከአረቡ ጋር። አረቡ እሱ አራሱ ወንድ ነው ሴት? ወንድ። ማነው ስምሽ አንቺ? ቤቲ እና አንድ ልብናኒ። ልብናኒ ማለት የቤሩት አረብ ጓደኛም አለች። አብረን ነው ቤቲ ተሻር 3 ናት። ቤቲ ጓደኛዋና ስም የላትም ጓደኛሽ? አለች፣ መቅደስ ትባላለች። አሁን ሆስፒታል ገብቶታል ነው ያለችው። ለዚህ መቅደስና አረቡ ስንት ሰው? አረቧ ጋር ያለችው ደስታ ትባላለች። ከእሷ ጋር አብረን የምትሰራው ብርን አካውንት ሳተ ብር እንድናስገባ ያደረገችው አበሻ። ኧረ በእናትሽ ጭንቅላቴ ላይ እንደዚህ አታብዥብኝ። ቆይ አንዴ መጀመሪያ ቤቲ መቅደስና አረቡ ወንድ ነው ሴት? ወንድ። ሴት ናት። ታዲያ አረቡ ለምንድኛሽ? አረቧ ነዋ ሴት ስትሆን አረቧ አረቧ ማዳም ማለት ነው አረቧ። ከዛ ሌላ ሰው ደግሞ ጨመርሽ። አሁን ደግሞ መጀመሪያ 3 ነበራችሁ፣ ቤቲ መቅደስና አረቧ ነበራችሁ። አራተኛ ሰው ደግሞ ስንት? ከአረቧ ጋር ተባብራ የምትሰራው ኢትዮጵያ አካውንት የምትሰጠዋ ኢትዮጵያዊ ደላላ አላት። እሷ ሴት ናት። አረብ ቤሩት ናት። እዚያ ያለችው ደስታ ማነው? ደስታ ትባላለች። በቃ ደስታ። አሁን 4 ናችሁ። ሌላ 5ኛ ሰው ልትጨምሪ ነው ወይስ 4? የለውም 4። እሺ አንቺ የምትሰሪው ሌላ ቤት ነው? አዎ። እሺ መቅደስ የምትሰራው ሌላ ቤት ነው? እሷ ቤት ትሰራ ነበር። አሁን ወጣለች። ያቺ ደላላ አረቧ ቤት ነበረች። ስታስፈራራ ወጣለች። ትግባ አሁን አለች እኮ መጀመሪያ ሀሳቡን ያመጣው ማን ነው? እሷ ሴትዮዋ መዳሟ ሀሳቡን አምጥታ መዳሟ መጀመሪያ ለማን ነገረች?
ለእኔም ነገረች፣ ለዛች ነገረች። ከዛ አንቺ በኋላ ማዳሟ ምን አገናኛቸው? አንቺ ማዳሟ ቤት ነው የምትሰሪው? በምን አወቅሻል? አይደለም ያችን ልጅቷ ጓደኛ ነበርኩና ያችን እሷ በኩል ነው ያወቀች። ቁጥር ገባችና አወራችን። መዳም መጀመሪያ ለአንቺ አይደለም የነገረች፣ አረቧ ለደስታ ነው የነገረቻት። እሷ ደስታ አይደል? ደስታ አይደለችም፣ መቅደስ ናት እዛ ቤት። ደስታ ደላላው የእኛም ብር ያስገባ። በቃ አሁን መጣልኝ። አረቧ መቅደስ አረቧ ቤት ነው የምትሰራው። አዎ አረቧ ከኢትዮጵያ ሰው ማምጣት ፈለገች። አዎ ከዛ ለመቅደስ ሰው አምጪልኝ አለቻት። ለመቅደስ ለየብቻው፣ ለእኔም ለየብቻው ቦይስ አለ ለእኔም ብለኛለች። ጥሩ አሁን እየገባ ይመጣ። በጣም ጥሩ። ማዳሟ አሳከተኝ ነው ዊጌ እንትን አድርጌ ወደኋላ አድርጌ አክኬ ተመለስኩ። እሺ ለማከፍ ነው ወደዛ ሄድኩ። ጠላት አለ እዛች ከካም ብለው ይለጥፉኛል። ማዳሟ ሰው ማምጣት ፈለገች እና መቅደስ መዳም ቤት ነው የምትሰራው። መዳም ለመቅደስ ሰው ማምጣት ፈልጋለች። ከዛ ለአንቺም ደግሞ መታ አለችሽ። መዳም እና አንቺ በምን ተዋወቃችሁ? መዳም እና መቅደስ አረቧና መቅደስ የተዋወቁት እሷ ቤት ስለምትሰራ ነው። አንቺ ከየት አወቀች? የታውቃሽ ነው? እኔ ያወቀችው ምክንያት ከዚህ በፊት ልጆቹን ታመጣለች፣ ሴቶቹን ማለት ነው። በዛ የሆነች ልጅ አምጥታ ቢዛ በዛ በኩል ለእኔ ሊከነበረች ታዲያ ማዳም አረቧ ደላላ ናት አትይኝም እንዴ? እኮ ደላላ የቤት ሰራተኛ መፈልጋ ለእህቷ ቤት ለአክስቷ ቤት ምናምን ፈልጋ አንድ ሰው ፈልጋ መስሎኝ አይደለም። ሴትዮዋ ሰራት ሰው ማምጣት ነው ስራዋ ሴትዮዋ። አዎ ሴቶች ግን ወንዶቹን አላውቅም። ሴቶች ታመጣለች ከኢትዮጵያ። ኦኬ አንቺን ጠየቀችሽ? ምክንያቱም ከዚህ በፊት አንቺ ሰው ስላመጣሽላት። ለእኔ አላመጣሁትም። ከዚህ በሷ በኩል ማንም አምጥቼ አለብን። የሆነች ልጅቷ የምትሰራበት ልጅ ጥያቄ፣ አንቺና አረቧ በምን ተዋወቃችሁ? እንዴት ተዋወቃችሁ? እኔ ሰው ጠያይቄ እህትን ለማምጣት ጠየኳት። ከዚህ በፊት በዛ ገብቼ ቢሮንሽ ሰው እህትን ለማምጣት ነው ሲል አዎ አለቻት። አላመጣችም። በዛ ቁጥር ገብተን ነው እኔ ወንድ አመጣለሁ አለች። እኔ ገብቼ አላውቅም፣ አምጥቻትም አላውቅም። ከዛ በኋላ አንቺ እና መቅደስ እንዴት ተዋወቃችሁ? መቅደስ ጓደኛዬ ናት። እሷ ያቺ አረቧ ምን አለቻት? እባክሽ ለሁለት ወር ስራ ከአረቧ ጋር በምን ተዋወቅ ስልሽ በመቅደስ በኩል እሷ ቤት ስለምትሰራ መቅደስ ጓደኛዬ ስለሆነች ማውራት ችሎታ ስለሌለ ያመልሽ። ያቺ አረቧ እኔ ጋር ገበች ነው። ሁሉም ቦይስ አለ። ሰራተኛ ለሁለት ወር ሀገር ቤት ተሳፍራለች። እባክሽ የምታውቁ ልጆች ካለ አገናኝ አለች። መጀመሪያ እዛ ቆይቷል፣ ተሳስ ወር አካባቢ ማለት ነው። እኔ የለውም እኔ መዳም ቤት ኮንትራት ነው የምስራው፣ እባክሽ ፈልገኝ ስትላት መቅዲ ጓደኛዬ ናት፣ በቤተክርስቲያን በኩል አውቃታ የሆነች ልጅ መዳማ የእሷ ቢሮ ነገር ናት፣ አላውቅም። እና መቅደስ ስራ ፈታ ነበረች በዛን ሰዓት እና ገብተሽ ጠይቅ ያልኳት ቁጥር ሰጧት። ከዛ በዚህ ወቅት ታወቁ ገባች በዛ ስራ ቤት በዛ በኩል መቅደስ ደግሞ በዛ አጋጣሚ ተዋወቃችሁ ገባኝ። እሺ ከዛም በኋላ አንቺ ስንት ሰው ልታመጪ፣ መቅደስ ስንት ሰው ልታመጣ፣ ደስታ ስንት ሰው ልታመጣ ነው የተነጋገራል? ደስ ስለ ደስታ አናውቅም። ደስታ የምታመቀው ያስተዋወቁ አንቺ ለመቅደስ ጓደኛ ማሞች ስንት ሰው ልታመጡ ከኢትዮጵያ ተነጋገራል? እኔ ወንድምሽን የምታመጪ ከሆነ እረዳሻለሁ። ለመቅደም እንደዛ አለች። ከዛ በኋላ ለሁለታችንም ደግሞ ምን አለቻት? ካምፓኒ የሚፈልገው 10 ሰው ነው እና ረመዳን ሊገባ ነው። ረመዳን ሳይገባ በፊት ሰውየው ይፈልጋል። ጥሩ ሰውየው ነው። ይኸው 4 ቁጥር እየጻፈች ነው መቅደስ ራሷ አስገቢያለች። ስለዚህ ቆይ መቅደስ አሰፋለ አጭር መልስ ብትመልሽልኝ ልባችን አይወርድም። አንቺና መቅደስ አንቺ ወንድምሽን ብቻ ነበር ማምጣት የምትፈልጊው። ሴትዮዋ ከፈለግሽ ድርጅቱ 10 ሰው ነው የሚፈልገው ስትልሽ ዘመድ አዝማድ ልታመጪ ወሰንሽ። በቃ መቅደስ ሀቢብ አንድ ላስረዳሽ አይደለም። ከዛ በኋላ እሷ እባካችሁ እርዱኝ፣ እኔን እርዱኝ እና ጥሩ ሰውዬ ነው እኔ አውቃለሁ፣ ጓደኛዬ ነው። ሌላ ሰው ከምፈልግ የምታውቁ ልጆች ካሉ እንተባቡና በዚህ ጥሩ ሰው ስለሆነ አስገቡ ስትል እኔ አጎቴ ልጅ እና ወንድም መቅድም እንደዛ ማለት ነው። ከዛ በኋላ እሷ ናት ብርን የወሰደች። መቅዲ አውሪ አንቺም መቅዲ ቪዲዮ ማብራት እኮ አይጠበቅብሽም ማሬ። እኔ ቪዲዮ ስታበሩ የሆነ ነገር ታይቶ ዋርኒንግ እንዲሰጠኝ አልፈልግም። ቪዲዮ ግዴታ ካልሆነ እርዳታ ገንዘብ እየጠየቃችሁ ካልሆነ የታመመ ሰው ማስረጃ ለማሳየት ካልሆነ በስተቀር አታብሩ ቪዲዮ። ማለት ሆስፒታል ያለችው ይኸው የገንዘብ እርዳታ ፈልጋችሁ ነው የመጣችሁ? አይደለም እንድታይ ነው። አይደለም አያስፈልግም። ማየት እናምናታለን ማለት አያስፈልግም። ቪዲዮ አታብሪ ማሬ። ምክንያት
አካውንት በገስት ምክንያት የሁሉ ያጣሁት ይበቃኛል። ሁለተኛ አካውንት አታሳድዱ። እሺ አሁን ይኸውልሽ አንቺ ወንድምሽን ብቻ ነበር ለማምጣት የፈለግሽው። ከዛ ሴትዮዋ ግን ጥሩ ካምፓኒ ነው 10 ሰው ይፈልጋል አለችሽ። በቃ ይሄን መስግብ መቅደስ ማንን ነበር ልታመጣ አስባ የነበረው? እሷም እንደዚህ ወንድሟ ነበር፣ እሷንም እርዱ አለች። ይኸውልሽ ሀቢባ እኔ ከዚህ በፊት ከሴትዮዋ ቤት ሲሰራ ሴትዮዋ መልካም ሰው እንደሆነች ነበር ማውቃት ማለት ነው። እና እኔ በእሷ ቤት ኮንትራት አይደለውም የውጫዊ ነኝ። ኦኬ በውጭ ሆኜ ሲሰራ ያው እዚህ ቤሩት ሀገር ማንም እንደሚያውቅ ነው። ውጭ ሆኖ የሚሰራ ሰው ወረቀት የለኝም። እዛ ቤት እየሰራው እያለ እኔ ስለ ወንድሜ ያወራት ነበረ። ወንድሜና እኔ በጣም ተራርቀን ያለ ነው ምናምን ይላት ነበረ። እና ምን አለችኝ፣ ለምን ወንድምሽን እዚህ አታመጪውም? እዚህ አምጪውና በጣም ዳና ስራ አለ እና ምርቴሃ ሆኖ ይሰራል። አንቺም እየሄድሽ ታያለሽ። ወንድምሽን አምጪ ስትል በጣም የ4 ዓመት ልጅ ስላለኝ ወንድሜን እሺ በቃ ላምጣው፣ ያለኝ እሱ ነው። አንድ ወንድሜ ነው ያለኝ። ስለዚህ ሌላ ወንድምም ስለሌለኝ እሺ አመጣለሁኝ ብዬ ጀመርኩ። ሲጀምር ለምን እሱን ብቻ ታመጪያለሽ? ባንግላዴሽ እዚህ እየሰራ የሆነ ካምፓኒ ስም ሰጥተናለች። እዚህ ጋር ረመዳን ስደርስ ባንግላዴሾች እየጾሙ በጣም ስራውን ሰውየውን እያከሰሩት ነው። ስለዚህ ጓደኞቹ ካሉ የተማሩ ከሆኑ ጓደኞቹ ካሉ ለምን አንድ ላይ 3 ሆኖ ከሱ ጋር 4 ሆኖ አይመጡም ስትል ወንድሜን ደውዬ የጠየኩት ጓደኞችህ ለመምጣት ፍቃደኛ ናችሁ ወይ ብዬ ስለው አዎ ችግር የለውም እነሱ እኮ ይመጣሉ ስራ ፈላጊዎች ናቸው አለ። በቃ ተዘጋጁ፣ በዚህ በ2 ወር መካከል ትመጣላችሁ ብላለች ሴትዮ። ፓስፖርታቸውን በአስቸኳይ ላኩልኝ ስላቸው ወዲያው ላኩልን። ገንዘቡን አስገቡት። ለእያንዳንዱ ሰው 750 $750 ማለት ነው። ከዛ እነዛ ሰዎች ገጠር እንግዲህ የገጠር ኑሮ ማንም እንደሚያውቅ ነው። ያለውን የሌለውን አውጥቶ ሽጦ ቤተሰብ እጅ ላይ ያለውን እንዳለ ሽጦ ገንዘቡን ካስገቡልን በኋላ አንድ ደስታ ተብየዋለች፣ አበሻ ናት። ደስታ በሷ አካውንት ነው ገንዘብ ሲገባ የነበረው እና ገንዘቡ ልክ ገብቶ ካለቀ በኋላ ደስታ ምን አለችን፣ እኔ እኮ ይችን ሴትዮን አላቃትም፣ እኔ የማቃት በትንሽ በአጭር ቀን ነው አላቃትም ብላ ነገሩን አበላሸችው። ከዛም በኋላ ይሄ ነገር ወዴት እየተቀየረ ነው አለና እኔና ቴዲ አወራን። በቴዲ በኩልም የተከፈለው ከቴዲ ላይ 500 ወሰደች፣ ለእያንዳንዱ ሰው 500 $500። ከኔ ላይ ደግሞ 750 ወሰደች። ከዛም በኋላ እንደ አንድ ካምፓኒ እየመጡ አይደለ እንደ ለምንድን ነው ይሄ ገንዘብ የተዛባ የሆነው? ከኔ 750 ከቴዲ ደግሞ $500 ለምን ሊሆን ቻለ ብለን እኔና እሷ ስንነጋገር ቴዲ ደወለችላት፣ እቺ ልጅ ማለት ነው አሁን ቤቲ ብላ የጻፈችው ልጅ ማስረዳት። ሴትዮ ኦልሬዲ አልፈለገችም፣ ተነጫነጨች። እንደውም ከፈለጋችሁ ገንዘባችሁን እኔ መልሳለሁ አልፈልግም ብላ ይኸው አሁን 4 ወር ይዟል። ገንዘቡን በወሰደችው በ3ኛ ቀን ነው እኔ አላመጣም ወንድሞቻችሁን አልፈልግም አላመጣም ብላ ያቆመችው ማለት ነው። ገና ለረመዳን ገና 40 ቀን እያለ አቆመችው። ከዛም በኋላ እኛም የፈለግነው ምንድነው መስማት ነበረ። ለምን ከኔ 750 ለምን ወሰደች? ትክክለኛ እያመጣች ከሆነ እኔም በቤቷ ላይ አስቀምጠኝ። እንደገና ደግሞ ከታዲ ደግሞ ለምንድነው 500 የወሰደችው? እሱ ጋር መረዳት ስለነበረብን በቃ ላስረዳችሁም ብላ ከዛችኛው ከአበሻው ጋር ሆኖ ገንዘባችንን በልቶ ቀሩ። አሁን በየደቂቃው እንትን እላታለሁ፣ እሰጥሻለሁ፣ ነገ እሰጥሻለሁ፣ ዛሬ እሰጥሻለሁ፣ ነገ እሰጥሻለሁ እያለች በቃ ማስፈራራት ነው ስራዋ ማለት ነው። ሴትየው ነገ ዛሬ እያለች አልሰጥም አትልም፣ እሰጥሻለሁ ነው የምትለው። ዛሬ ራሱ ሐኪም ቤት እያለሁት ኦክሲጅን እንትን ብዬ እያለ ስቶሪ ያደረገችውን አይታ ምንድነው እንደዚህ የምታደርጉት? እኔ ገንዘቡን ይሰጣቸዋለሁ ዛሬ እሰጣለሁ ብለ ነበረ፣ የለም በቃ እንዲህ ነው በቃ ነገም እንዲህ ትላለች፣ የለም ግን እዛ ቤተሰብ እየተጎዳ ነው ያለው። ገንዘቡን እንደዚህ ያለውን የሌለውን አውጥቶ ሽጦ የላኩት ሰዎች እየተጎዱ ነው። ይህንን ነገር ቢያንስ አይታ ለእኛም
መርዳት የምትችለው ያችኛው ናት። ደስታ ኢትዮጵያዊት ማለት ነው። ገንዘቡን ወስዳ የሰጠች ልጅ እኛ መርዳት ትችላለች። ሶ ለምን እኛ በሷ አካውንት ስለሰጠን በሷ ኃላፊነት ስለነበረ፣ እሷ ግን ጀርባ ሰጥታለች ተደብቃ። ስለዚህ አሁን ትልቁ ቁልፍ ያለው ደስታ ጋር ነው። ደስታ ትጠራ፣ ደስታን ጥሯት። ያንን ነገር ሁሉ ያመጣችው ደስታ ናት። ምክንያቱም ምንም ባላደረኩ ቤሩት እንደው ለወንድ ልጅ ቤሩት ስራ እንደሌለ እያወቃችሁ እንደሌለ ውቄኔ መዳሜንም ማስታወቂያቻ ጠይቄያታለሁ። መዳምን ማናግራለች አውቃ አዎ ብላ መዳሜንም ሸውዳለች እዚህ ውስጥ። እኔ እንኳን መዳሜንም ይሄ እንዲህ አይነት ድርጅት አለ ብላለች። እኔ አላውቅም አሉ ብለጣ መዳሜ ደወለች። ቤሩት በጣም ከባድ ነው። ወንድ አለ እንዴ? አበሻ ወንድ ቤሩት ውስጥ አለ እንዴ? በጣም ከባድ እኮ ነው። እንዴት ሸውደናለች እኮ። እሺ ጥሯት። አሁን ደስታ ነው። አሁን ጭራሽ ደግሞ ደስታ እኔን እያስፈራረች ነው በመዳሜ በኩል። ዛሬ ስቶሪ ላይ አድርጋለች የታመመችን ሰው እኛ አይደለም ብላ መዳሜ ጋር ደውላ አገር ቤት አስላኪ ብላ መዳሜ እኔን ልትይቅ ትንስ። ይሄ ሁሉ የምታደርገው ደስታ ናት። ደስታ ቁጥር አለ ቁጥር አለን እንሰጣት። መቅዲ ስጪ መቅዲ ጥሪያት፣ መቅዲ ደስታን ጥሪያት። መቅዲ ወይም ቁጥሩን እኔ ልስጥሽና እንጃ ብንጠራ አትመጣም። እኔ ቁጥር ልስጥሽና አንቺ ራስሽ ጥሪ። እኔ ልስጥሽ የደስታ ምን ይጠራታል? በሳይል ልብላ። እስከዛ እናንተ ጥሯት። ዋትስአፕ አድርጉላት። ሀቢባ ቤት ትፈልጊያለሽ ነው ይበሏ። መቅዲ በያት። አንቺ ታዣለሽ። ራስሽ ለምን አትያጥራ? መዳሜን ጋር እያሳዘች ነው ጌታን። እኔ በጣም ችግር እየደወልኩላት ነው። ቆይ አንዴ እየደወልኩላት ነው። ሄሎ፣ አሎ ደስታ ሰላም ነው? ምነው እንደዚህ አበዳችሁ? አንቺ መቅዲ ምነው እንዲህ አበዳችሁ? ጌታ ይቅር ይበላችሁ። እኔ እንደውም ቁጥርሽ ጠፍቶብኝ ወይኔ እንደውም ቁጥርሽ ጠፋብኝ። ስልኬ እንዳለ ፎርማቱን እንደውም አይፓድ አምጥቼ የቀሩትን የገለበጥኩኝ እንደውም መቅዲ ቤት ላገኛት እያልኩኝ። የአንቺ ስልክማ የጠፋው እኮ እኛ ገንዘቡን ባስገባ ነው በሶስተኛ ቀን ነው እንትንሽ የጠፋው። እሱ ችግር የለውም። ለማንኛውም ምን የጠፋው ምን የጠፋ አካውንቶቹ የት አድርገሽዋል? ጠፍቷል? የኔ ስልክ ነው የምልሽ። የኔ ስልክ የአካውንት ስልኬ ነው የምልሽ። ስልኬ እንዳለ ፎርማት ሆኖ አይፓድ ገዝቼ ነው ጌታ እየቀረውን የገለበጡ ሙሉ መረጃ እንዳይጠፋብኝ። ስልክሽን ከየት ላገኝ? ምን ነው እንዲያበደች እንትና ግን እግዚአብሔር ይቅር ይበላችሁ። 4 ወር ሆኖናል። በሰው ነፍስ እኮ በጣም እየተጫወተች ነው። ስለዚህ እስኪ ለማንኛውም በሚሊዮን ብትጫወት አላሹ ዛምቤ የሚያስረዳኝ ሰው አለ? ብላክ ማርኬት አንቺን ለማታቂ ሰው ትልጃለሽ? ለማንም ሰው እንጂ መቅዲ እቺ ክፍታ እግዚአብሔር የስራዋን ይስጣት። እኔ እንደውም ጌታን አላወኳቱ። በደቡብ አፍሪካ ቁጥር ገብቶ ከኤምባሲ መሰለኝ የእኛ ልጆች መስለውኛል። ጌታን በሰሞኑ ልጆች ከፎቅ ላይ ወድቀዋል ሲባል ጌታን ነው የምልሽ የእኛ ልጆች ናቸው ብዬ ክውን ያላወኳቱ። ሀቢባ ቤት ትፈለጋለሽ? እማውቀው ድምፅ ነው። ቆይ ስሚ መቅዲ ወለው በየትም ቦታ መቅረብ የምችል ሰው ነኝ። ደስታ እኔ ሐኪም ቤት ነው ያለሁት። ፕሊዝ ዶክተሮቹ እንትን እንዳይሉኝ። አሁን ሀቢባ ቤት ትፈለጋለሽ። እዛ እያስጠረንሽ ነው። ግቢና ማስረጃውን ስጪው። ማናት ቤት ነው? ያናት ሀቢባ ቤት የት ነው? ሀቢባ ቤት ቲክቶክ። አዎ ቲክቶክ አልጠቀምም እኮ ወደ ቲክቶክ የለኝም እኮ እኔ ሚዲያ ሰው እኮ የትም መቅረብ እችላለሁ አላልሽም? ዳውንሎድ አድርጊ። ቲክቶክ በነፃ ነው። አፕሊኬሽኑን ዳውንሎድ አድርጊ። አላደርግም። ለምን ስልኬን ስጫት ስልኬን በስልክ ታውራኝ። ሀቢባ በስልክ በውስጥ ማስተናገድ አትችልም። በውስጥ ማስተናገድ አትችልም። እሷ በቲክቶክ በፊት ለፊት ነው የምታወራው። የለኝም መቅዲ ላየላል አላወርድም። እኔ ቲክቶክ ባወርድ ምን ዘሜን አወርድ ነበር። የለኝም እኮ ቲክቶክ የለኝም። እኔ ከሚዲያ ውጭ ነኝ። ስልኬን እያየች ነበር እኮ። እንዴት አወቀች ቲክቶክ ከሌላት? ፕሊዝ አሁን እኔ ሐኪም እንትን ላይ ነኝ እኮ። ፎቶዋ ሲለጠፍ ትመጣለች። ፎቶዋ ሲለጠፍ ትመጣለች። ያውን አስገቡት። ብሩን የበላሽ
ካላችሁብሽ ለምን እሷን አታስገቧትም? አረቧን ማዳምሽን ለዛ እኮ ምስክርነት እኮ ትክክል እንደሆነ እንዳልሆነ ያለውን ነገር እኮ ቁልፍ ያሽ እኮ አንቺ ነሽ። ይህንን ነገር አንቺ ነሽ የምታስረጅ። የምን ቁልፍን ያስኩት? ማንም ሰው ብር ይልካል። የምን ቁልፍን ያስኩት? መግዲ ገንዘቡን እኛ ባንቺ አስገብተኑ የሰጠሽበት ኃላፊነቱን ይሄን ያህል ገንዘብ እኔ ሰጥቻለሁ ብለሽ የምን ንገሪኝ። ማንም ሰው ብላክ ማርኬት ብር የሚልከው የምን ኃላፊነት ወስዶ ንገሪኝ። አንቺ ለሰው ስልክ የምን ኃላፊነት ይወሰድሽ መግዲ? ምክንያቱም ያን ጊዜ ላይ የነበራቸው ነገር እንደዛ አልነበረም። ከሴትዮ ጋር አብራችሁ እንደሚሰሩ ነው። ሴትዮ በቪዲዮ ሁሉ ደውላ የተነጋገራችሁት። እኔ እዛ ቤት ቁጭ ከሴትዮ ጋር በቪዲዮ ከሴትዮ ጋር ቁጭ ብላችሁ ሲታወሩ ነበረ። እንደዚህ ቡና ምናምን ገባበት ነው ምናምን ስትባባሉ፣ እኛ ደግሞ ያንን ነው ያመንን። የስልክ ይጀማለን የስልክ የደወሉ ስልክ እጅ አለን። ውሸቱ አይደለም። ቲክታክ ላይ ነው የምንፈልገው። እዚህ ጋር አንፈልግም። እዚህ ጋር ደክሞናል። እኔ በእናንተ ምክንያት ተማሚ ሆኛለሁ። ላላ ቲክታክ ላይ ትግባ። ቲክታክ ላይ ትግባ። አንፈልግም። እዚህ ጋር ነው ሀቢባ እንደዚህ ትሰማላችሁ ወይስ ቲክታክ ላይ ትግባ? እናንተ የሰው ደንታ የላችሁም ማለት ነው። ምን ማለት ነው? እኔ ብዙ ማውራት እየቻልኩኝ አይደለም። ፕሊዝ እንዴ مدام شوفي بدنا نحكيك كل يوم رؤيا دستا شوي ما تسمين كان عم يحكي فيديو مع دستا يا قرش بدك بمدام تصفر ليش وقتك انت بالبيت انت ما مدام انت متكرستني انه اسمعوا بس حكيناها فيديو لدستا انت ما جاوبيني بس انت ما حكيتي يا فيديو انا وعادي عندي قدام الولادي قدام يا حرام حدك انت شو حكينا ليش عم تعملوا هالمشاكل يا مدام؟ ما في مشاكل راح يصير مشاكل مشهم بيصير من الصبية. نحن دفعنا الدم مدام من وراها المسارة. انا صرت مريضة من اول شكل بقلكم مسؤوليات رباتكم رجعونا مسؤولياتنا ما بقى مشاكل دستا اسمعي شوي شو خلص بقى لابة. نحن نفسيتنا مش لابة لأنه نحن تقولي لي بكرة بعد بكرة تقولي لي بكرة بعد رواء اسمعي ما بقى فيني نفسيتي بدها تتأثر بالموضوع. شو خصها بالموضوع؟ ما في هيك شو خصها دستا؟ نحن دفعنا لدستا اعطيتك مصاري مشان هيك دستا بكسر. ليه؟ لانه هذا ما بيعرف هذا ما بيعطي مصاري من اول شكل. انا كلهم عم تكذب علينا. نحن ما بقى فينا نحمل اكثر من هيك 4 شهور كله انترنا عالم ما عم تاكل ما عم تشرب من الصبح. حرام ليه تنزلوا على الشباب؟ بدك تسمعي الاخر. نسمع لنحلها الموضوع. مش بالعسكري هيك لحظة انا ما بعرف اسمعي للاخر عبالك. اذا بدك تسمعيني اسمعي، بدك تعيطي وتصرخي لسكر الخط ما فيك لانه مدام انا حملتك بدك تسمعي اسمعي. تفضلي. سمعت مثلشن هري انكوان سميرة نزيرة بر القبا سرام مالاتقا. لحظة يا دستا لحظة حبيبتي شوي انت لحظة يا مقدس. انت وقت جيت لعندي انا ضربتك على ايدك قلت لك جيب الشباب. انا قلت لك في 1 2 3 قلت لي اوكي بدنا نجيبهم. برجع بقول لك مش انت اللي عملت المشاكل، تادي اللي عملت المشاكل. هي اول شغله. ثاني شغله الزلمه عملت مشاكل. عملت مشاكل ምንም የሰራነው ስራ የለንም። ብር ከወሰደው በኋላ ይሄን ድራማ ምንም የሰራነው ስራ የለንም። ስራቲ ነው ሚውት አድርጌ ታዱ اسمعي بس
بليز هالكلمة. انت تادي تعرف ليش عملت مشاكل؟ ترجم بما انت انه اخذت مني 750 ل4 شباب، اوكي؟ بأمارية لأنا كمان $500 اخذتيها لواحد. لحظة اسمعي بليز مدام بليز. 500 وقت يطلعوا الفيز بدها تدفع الباقي. بدها تدفع لأنا كمان تدفع. لحظة مكتب ما تقعدوا لحظة كان 750 ولا كان 500 المصاري تبعولكم رح ترجع لكم. دفعتوا له اياهم للزلمة 150 و200 و300 و100 وما بعرف شو. الزلمة عم يعطيكم اياهم كنتوا له المهم جمعت $5000. المهم جمعت. سكر لحظة مكتب بدك تسمعي ولا ما بدك تسمعي؟ إذا رح تعملوا مشاكل ما رح توصلوا لنتيجة. أنا آخر شيء بنزل على السفارة اللي عندكم عند مدام فريال بلا 1 2 3 بصير يحط لكم المصاري بالسفارة. عشان نحن مش بكافيين، نحن بدنا نروح السفارة، نحن مش كافيين نكمل سفارة. سفارة لأنه ما بيقولوا لأنه أنا ما حدا خايف وما حدا عامل شيء غلط. غلط أخذت أول 500 مبين تادي مدام غلط كفيلتها على الأبل. لو الزلمة ما بده يدفع ما بيبعث له أول 500 لتادي. وبكرة رح يبعث لك لإلك ورح يبعث لتادي. رح تاخذوا وصياتكم. مدام العالم مش دخل مثل ما انتم بدكم هيدا. في انا بدي اسالك سؤال. لو الزلمه كل يوم عم بيقول اليوم والبكره اوكي ليش بعث له اول 500 لتادي وبكره رح يبعث له ثاني 500 بيبقى في 1000 لتادي؟ سؤال. لو الزلمه ما بده يدفع مصاري طب شو ناطرة لإلها اليوم؟ قال لأنه اليوم بدي أسألك $2000. دفعوا له اياهم للزلمه. الزلمه مش معه اياهم بجيبته. الزلمه مثل ما انتم كنتوا عم بتامنوا برا هون يلي عطيهم مصاري يعملوا المعامله هن اللي عم بيرجعوا له اياهم. هذا مسؤولياتنا ببعتنا زلمة مش مصاري تبع العالم، لأن نحن بدنا مسؤولياتنا مش منه بدنا نحن حبيبتي مسؤولياتنا مثل ما بدنا. انت لا يا مكتب ما حدا قال ما رح برجع بقول لك ما حدا. بعدين انت بتقولي لي دستا انا عم سكر الخط بوجهك. انا امتى سكرت الخط بوجهك؟ في شي مره حملت التليفون تلفتي لي ما رديت عليك؟ لا في شي مره بعثتي لي فويس ما رجعت رديت عليك بالفويس؟ عم بحكيك مباشر محترم، ولا مرة ما زعلتيني ولا مرة ما زعلتك، بس كل يوم بحكيك بتقلي لأنه بكرة 4 أشهر كل يوم بكرة 4 شهور كل يوم بكرة. هذا موضوع ثاني انه انا بسكر الخط وبس برد عليك على التليفون. لا ما تسكري يا قلبي ما تسكري خليكي اليوم بس انت واكيد مصرياتك انت بس انا من مقدس روح اكلت ولا قرش. بس حدا يحمل انا ولا بعرف قلبي ولا بشانك. انت بس سؤال يا فادي سوري يا مقدس انت مش مره اعطيتي مصاري لفادي؟ ليش ما بتدقي لفادي لكن بتقولي له انت المسؤول؟ فادي ما بيعترف. فادي اذا انا بدي له هلا بتقولي له انت المسؤول. ليش ما بتحمله دست المسؤوليه؟ فادي ما بيعسر. فادي ما بيكب حاله. فادي بيج هلا بالوقت لو بيج هلا بالقدامه بيج كم مستشفى معي. فادي بالمستشفى اجوا شوفوني ما بيعسر. بس دسته نحن دسته حتخليه ليقعد دسته المسؤوليه. ما فينا نحكي كلمه. شوف انا عم بقول لك اذا انت حولتي مره لفادي ومره حولتي لهيدا شو دستا مثل فادي مثل هيدا. انا ما عم بقول لك فادي مش عم بقول لك يا مكتب. باش حدا يمكن فاطمه بركي يعني شو بدي نكون فاطمه بري بدي اطلع ويتم سوري بس مقدس كبيري ما شانشر ما دام بدك شيء شو هاي انا ولا سرقت مثل انت عم تهولي لكل عالم عم بهول مصاري ولا ما دام بشوفك بعيوني ولا شفتها ولا بعرفك يعني انا ما شفت سلام دواني شو ترى يسعد ام سياوي قالت من አገባኝ እናንተ ናችሁ ያመጣችሁኝ ሴትዮ ያመጣችሁ አንቺ ናስተዋወቅ ሽሪ አንቺ ናስ ቀድማችሁ ትታወቅኛ ምን አገባኝ እንግዲህ ውጭ انت بالموضوع هي لميت شخص عم تحول كنا دستاول يا محلي عني ما بدي احولك بتجيبي مشاكل بالراسي كان كامت باي يا قلبي انا عندي شغل. انت واحدة هذا ما بتعرفيها كيف تعطيه مصاري هلا هذا $2000 $3000 كيف تعطيه يعني يا دستا اني عون ايسكي بعمرني النورة لما تعطي سوينجة تعملناش ايه من بنزا بتسجلش. وين اذا بص فيها على التليفون وين الغلط؟ خليتك مقدس خليتك مقلي عوري ምንድን ነው መቅደሽ ሴትዮዋ ማምጣት ለምን አስፈለገ? ደስታ
መቅደስ የሀገርሽ ልጅ ናት፣ ቤቲ የሀገርሽ ልጅ ናት። እነሱ አንቺ የሀገራቸው ልጅ እህታቸው እንድትጠየቂላቸው የኢትዮጵያ ሕዝብ እንዲፈርዳቸው መጡ። አንቺ መዳምን ጠርቶ ማምጣት ለምን አስፈለገ? ለምን ራስሽን ለምን በመዳም ትከያለሽ? ማናት መታወራት ሳ አይሰማኝም። ቁጥሬን ስጭ፣ ለማንም ቁጥሬን ስጭ። መቅዲ በጌታ ድምጿ ርቀት ላይ ነው ያለችው። ማንዶን ሀቢባ ናት እያወረች ያለች። አሁን ሁሉን ነገር ምንድነው ሲጀመር ማቢውሉ እንደዚህ አትበያት። ክብር ያላት ሴት ናት። ክብረ ቢስ ምንድነው? عم تعملوا مشاكل على الفاضي، عم بتدخل دست على الفاضي، دست ما خفت بالموضوع. بلا بكاسة مدام إذا هي مسارة مسارة نحن قلنا مسارة ما في اليوم بكرة ضايعنا كل اليوم بكرة 4 شهور كله ناطرين. أكثر من هيك نفسياتنا بدك قطع قبل ما يدخلونا مسارة قبل ما إذا أنت صار لك شهر فل من عندي، كيف 4 أشهر وقعدت عندي شهر؟ ولا صار لا ايه من ايمتى فوت اشوفه من ايمتى نحن بلشنا على الأب حبيبتي. شهر بلشنا بالمعامله، رجعت قلت بشبتكم وصار في الغاء وقت لغوا المعامله الزلمه. وكيف نحن دفعنا مصري ما ماشي شيء. نحن حطينا له اياها مثل ما يجي مساره خليه برجع. خلاص زلمه ما بده يجيب. قلت له عند اليوم قلت له خلاص اليوم بعطيك كل المساره اياهم على دفعات، وقلت لك رح يعطيك اياهم على دفعات. والزلمه لو منيته صافيه ما بيبعث اول مصاري على لفدي. اوكي هلا هي متى بدك تعطينا مصاري؟ اكل اللغه ما بدنا حكي ولا حي ولا حديك. اكل اللغه هلا هون عالم كله عم بيسمع. هيا بالحبس قلت لك رح يعطيك دفعه مش المبلغ كله، بيرجع بمرق لتدي. هيا قاعد بالحبس انت واولادك عم تاكلوا اكل وعم تناموا منيحه. انا عم باكل منيحه. بنتي هونيك صارت بالعطريه. عرفتي كيف يا مدام؟ لانه نحن هون مبسوطين. ماكدة شو خدت هيدا وشو خدت ولادي؟ شو انا اخذ المصاري ولا انا باخذهم على المصاري لإلي وعولادي؟ شو ممكن عم تحكوه انتم؟ انا مثل ما انت عم برجعلك مصرياتك حبيبتي، انا خسرانه مصاري. بس رجعي لي طيب بدي اياها. مصاري من جيبتي. اي متى مدام اي متى شو انا بدفع المصاري اللي انت دفعتيهم؟ انا ما دفعت له مصاري للزلمه مني. ايه نحن حطينا له مصاري، مش هو بيشتكي اللي بجيب. نحن حطينا له مصاري، هيدا هو برجع لنا اياه. مصاري حبيبتي، وانا حاطه فوق انا المصاري مقدس، مش بس انت حاطه مصاري. ايه هيدا شكلك انت، نحن ما شكلنا هيدا. انا مصرياتي برجع حبيبتي، عم برجع لك مصرياتكم لإلكم. انا حملني الخساره لإلي، جيت قلت لك احملوا خساره وعملتوا المعامله بشبتكم. هلا هون دولة تبع لسوبيا كله عم تسمع. اسمعي، دولة تبع لسوبيا كله عم تسمع. انا فات على السبيكر، خيا فات على حبس. مشكلة لأن ما في شيء غلط. دولة أمريكا عم تسمع. وين الغلط؟ ايش عامل معكم غلط الزلمة؟ قالك مصرياتك رح يرجعوا لك ورجع لها لتدي أول دفعة. وبكرة رح يرجع لها ثاني دفعة لتدي. كيف بدنا تكون مرة لك مصرياتك؟ ما عم برجعكم مصرياتكم. اوكي هلا اي متى حين بدهم يعرفوا لانه فاز كيا بالحبس سلامته ما بيأثر. اذا انا هون ماتت، اذا هون صار شيء، بس بيكون هالمسؤوليات سبب. ما في شيء سبب بالصحة يعني انا بالصحة. بس انت قولي لي اي متى عالم كله عم تسمع هون. اي متى بيرا قلتي لي العيلة اليوم كذبت اليوم ما صار اليوم مساري. هلا ضحكت زلمة وبقول لك هلا رح تلفله وارجع لك. كله دقيقة هيك تقولي لي مدام؟ لا مش كل دقيقة هيك بقول لك. هلا رح تلفل الزلمة وبقول لك. ايه من 3-4 جمعة كل يوم تقولي لي هيك. بكرة بعد الدقر، بكرة بعد الدقر، بكرة بعد الدقر. الجمعة الماضية بده يدفع، رجع أجل لهالجمعة. رجع الفويسات أنا وياك. آخر كلام بيت، آخر كلام. الجمعة الأب دفع لتدي الزلمة. من هالشبيبة. آخر كلام هون የመጨረሻው ትንገረን። ትደውልና ደውዬ المصاري لتدي الجمعة اللي قبله مرة لتدي المصاري، وبرجع بقول لك الزلمة لو ما بده يدفع ما كان بيبرق لتدي أول $500. لأنه أنا كي فات بالحبس. عم بقول لك حبس شو هو عرفتيون؟ أمي تعبانة، أمي صرت مريضة بالفجأة، أنا صرت مريضة بالفجأة. بس نحن ما عم نحمل أكتر من هيك. صرنا كتير حرام. ولا حرام مدام، حرام ما بقى فينا. بس بقول لك ما ذنبه الزلمة، انت اللي وقفتوا وعمل يا حبيبتي. ما ذنبه الزلمة. وبكره وقت يطلع الفيز تبعوا لي رجال الجداد رح ابعث لك اياهم وتشوفي كيف طلعوا الفيز. اوكي نحن ناطرين. انا ما
مش الزلمه اخذ مصاري وقال لكم انا ما بدي اجيب بقى معامله، ما بدي اجيب لكم الرجال. انتوا اللي وقفتوا وقلتوا ما بدي بقى. نحن ما بقى انتوا هذا الشيء سكتيهم. نحن ما عرفنا شيء الزلمه بتحمله. مدام نحن ما عرفنا شيء. هلا هذا موضوع اذا بدك حبيبتي مش انتوا ما عرفتوا شيء. مش عم بقول لك انت مش ذنبك. تادي يلي عملت المشاكل هونيك وتادي يلي خربت الدنيا. الزلمه ما تعطل 55 يوم وما جاب لكم اياهم. الزلمه كان بعده اول بعد ما صاروا 25 يوم انتوا قلتوا لقيامي وقلتوا ما بدنا بقى. وين الهيدا وين هذا؟ ما قلنا لك ما هذا قال ما هذا قال ما بدنا. نحن ناطرين قلتي له ما بدنا نجيب كلس وقفتيهم. لحظه تقبرينا. انت جيت اشتغلت عندي شهر على 20 يوم. قلتي لي قامت لقيامي وقال انا ما بدي بقى اعمل هيدا وقفوا المعامله وما بعرف شو جوزها قام لقيامي. انت وقفتيهم مش نحن وقفنا. انا بنوقف المعامله. انا ما بعرفش انت كيف وقفتيهم كيف بلشتي. المهم نحن عدلناكم الصار. هذا الشيء كل شيء عنا فويس موجوده. مش انت اللي عملت المشكل. انا برجع بقول لك مش انت اللي عملت المشكل. تادي وجوزها يلي عملوا المشاكل هونيك لخيك ولهول. هذا شيء حقه حرام بين مدام اني انت ما بتعرفيهم. نحن هون باللبنان قاعدين ما نعرف. انت هون ما بتعرف شو في بالبلدنا. يا حبيبتي برجع بقول لك انت ما عم تفهم علي شو عم بقول لك. انت ما خصك وما ذنبك. طلعت براسك الخبريه. تادي يلي عملت المشاكل هونيك هي وجوزها. ولو ما هيك كانوا صاروا اخواتك هون بلبنان كلهم. كانوا خلصوا معاملاتهم وكان رح يصلوا على لبنان. طيب اوكي هلا رح سكر معك. انا مش عم دافع عنه للزلمه. بس الزلمه ما غلط معكم. ما غلط معك يا مقدس. الزلمه كان معاه كافه المعامله ومكفى يعمل المعاملات. طيب اوكي. المشاكل يلي عملتوها هونيك مش انت كمان. يلي عملتها تادي هونيك هي اللي وقفت لكم المعاملات. مشان عودي دفعوا مصاري ما زبطت. إنا عارفين عم بيبكوا مشان هيك. ما حدا ما زبط. هو ما كانت المعامله ماشيه. هي اللي قالت ما زبط وهو ما في شيء من الموضوع. هي اللي صارت تخترع تادي وما في شيء من الموضوع. كان هي من عندها صارت تحكي. هذا الشيء نحن مدام هلا هذا الشيء انت عم تحكيون هذا ورا راح فيهم. نحن هلا انت بس ايمتى على كل العالم لانه بالسبيكر بيفهموا عربي وانجليش كل شيء. اوكي عم بيسمعوك لانه ايمتى بس بدك ترجعي مصاري. كي هلا انا كيفين على كي على دفعات وانا قلت لك مثل ما بيدفع لها لتاتي رح يدفع لك اياهم 500 ورا 500. هلا رجعتي على 500. هو هيك رح يمرقهم 500 ورا 500. انت قلتي لي 2000 بدي ارجع لك اياه. كيف صرتي هلا 500؟ مين قال 2000؟ انت قلت لك بيبقى لك 2000 يا ما عم بحكي لك. قلت لك اذا الزلمه اعطاكي 1000 بيبقى لك 2000. اذا اعطاكي 750 بيبقى لك 2250. انا ما قلت لك 2000 يا مقدس ولا في شيء. بعطيني فويس اذا انا قلت لك بفويسات اذا انا قلت لك 2000. طيب اوكي المهم اي متى بدك تبلشي؟ اي متى بدك تبلشي؟ عم بيعطيها 500 وراح يمرق لها 500 بيبقى لها 1000. وصل لها 1000 بيبقى لها 1000. وانت رح يعطيك اياهم على دفعات. اذا انت مش فاهمان علي هيدا شغله المشكله يا مقدس. انا كل الفويسات بيني وبينك وانا ببعث فويسات ليضلوا بيني وبينك لاني ما بخاف من شيء. ماني عامله شيء غلط. ايه ماني عامله. انت مش منك عامله شيء غلط. بس الله بشوف غلط ولا مش غلط. انت ما تكفي. اكيد الله بشوف بس انه شو بقول لك انا ضميري كثير مرتاح. مزبوط. ضميري مرتاح لانه ما عملنا شيء غلط نحن. اكيد راح $5000. ليش انت منك مرتاح؟ بس انه مهم هلا نحن عم نستناك ونعترينك. هلا هون اي متى بدك تبلشي؟ بدهم يكتبوا وقت. بدهم يشيلوا لي حبس. بدهم يشيلوا لي حبس. كي ناطريتك من اي متى بدك تبلشي؟ اعطيني 5 دقايق لاحكي. اوكي بقى يقول لك መቅደስ የደስታን ፎቶ እንፈልገዋለን። እሺ እንለጥፍላታለን። ቤሩቶች እንዳለ እንዲረግጧት የዜጓን አሳልፋ የምትሰጥ ብር እየሰማሽኝ ነው ደስታ? እሷም እኮ የቸርች ልጅ ናት ምናምን ብሎ እንትን ይሏታል። ምንም አይነት የቸርች ልጅነት የለም። ሌባ ናት። እኔ አያገባኝም የምንም ልጅ ትሁን። ስልክ ቁጥሯን ትልኪልኛለሽ። ዋትሳፕ ላይ እነግራታለሁ። ፎቶዋን እፈልገዋለሁ። ፎቶዋን ለጥፍላታለሁ። ብላክ ማርኬት ነው የምትሰራው። በሐዋላ ነው የምትልቀው። ደላላ ናት። ለአረብ ነው ለእናንተ የሀገሯን ልጆች እናንተን የሀገሯን ልጆች ለአረብ ነው አሳልፋ እየሰጠች ያለችው ለገንዘብ ብላ። ስለዚህ እቺ ጉድ ፎቶ አውጥቶ መታወቅ አለባት። አውጥቼ ፎቶዋን እለጥፍላታለሁ። እንዲጠነቀቁ ነገም ሌላም ሰው ወንድማችሁን አምጡ እያለች ብር እንዳታስበላችሁ።
ቲክቶክ አልጠቀምም። ኧረ እባክሽ ስለማትጠቀሚ ነው ስትሰሚን ቆይተሽ መተሽ ልክ ስደውል አንስተሽ እናንተ ምንድን ነው የሚያሳብዳችሁ የምትይው? ማስረጃችሁ ብታላኩ ከእናንተ የሚጠበቀው ለጥፍላታለው ፎቶ አለ። ቶሎ ብላ ማዳሟን ይዛ መታ በመዳሟ የተደበቀችው እኮ ለራሷ ለመከራከር ብቁ ስላልሆነች ነው። እያየች ነው። መቅደስ ቁጥርሽን ለሀኒ ላኪላት። ለሀኒ ዋትሳፕ ላይ ትሰጠኛለች። ሀኒ ማለት እዚህ ጋር ያለች ነገሮች ያለችው ሀኒ ፎሎ አድርጊያትና ቁጥርሽን ላኪላት። አሁን ለእኔ ዋትሳፕ ላይ ትሰጠኛለች። ከዛ እኔ ዋትሳፕ ላይ ሀቢባ ነኝ እልሻለሁ። የደስታን ቁጥር ትሰጭኛለች። ትንሽ ሰምቻለሁ። ሄዴ ደግሞ ሸጬ ልምጣ ማለት እንዴት ነሽ? አለሁ። እንዴት ነሽ? የከሰዓት ገብተሽ ነው? የከሰዓት አዎ፣ ቅድም እኮ ገባሁኝ እኮ። ቅድም እኮ ወሬው አላልቅም አለኝ። እነዛ አይደለሎቹ ይኸውልሽ ደላላ ኮሜንት ላይ እኮ ሄጃለሁ እንዴ እኮ ጽፌ ነው። ምን ደረሱ? እኔም ነገር ስትወጂ እንዴ ኢጃዛማ ግድ ነው ጋይስ። የሆነ 3 ሰዓት 4 ሰዓት ሰርታችሁ ኢጃዛ ግድ ነው። አሁን እኔ 4 ሰዓት ገባሁ። ያለ 4 ሰዓት ያለ አቋም ይኸው እስካሁን ቁጭ ብዬ ያው ኢጃዛ ደግሞ አሁን ትንሽ ወስጃለሁ ወደ ስራ። እቤት ሄዳ ምሷን በልታ ቡናን ጠጥታ ትኝት ታርጋ ሪፍሬሽ ሆና መጣች። ደግሞ በመሀልማ የሆነ ወሬ ያስፈልጋል። ማሪ መጥቼ መስማት አለብኝ። ኢንፎርሜሽን ያስፈልጋል። ቲክቶክ ምን ላይ ነው? ቤተሰቦች ምን ላይ ናቸው? ልክልሻለሁኝ ሀኒ ልክልሻለሁኝ። ይሁንላችሁ። ፐርፕሉ ስልኬን አምጪልኝ ሻጬ እመጣለሁ። በቃ እሺ ማሪ። ትንሽ ደግሞ ይኸው 3ኛ ቀኔ። በሳምንት እሑድ ብቻ ነው እንጀራ የምበላው። ሳምንቱን ሙሉ ምሳዬ ሰላጣ ነው። በቀን አንዴ ቢደክመኝ ራሱ አልቀርም ብለሽ ዛሬ አንድ ቀን ስፖርት ሚስ አድርገሻል። ያው ከዚህ በኋላ ደግሞ ይታያል። የምግቡ ደግሞ ይታያል። የስፖርቱ ኦልሬዲ ሪዛልቱ በጣም ቅርብ ነው። የምግቡ ይታያል። በጣም እየተረበሽ ነው። አንቺ ጋር ድምፁ መቅደስ በቃ ማሪ እመጣለሁ። ቀለበት በአጠቃላይ ግን ትክክል አይመስለኝም። አንድ ቁጥር የሚጎለው ይመስለኛል። ስፒክ አድርጊው 7931 ሌላ ስላለኝ ሌላ አንድ ሞክርልሽ። አይጎለውም። ትክክል ነው። የኛ 10 ስለሆነ ሀቢባ ነኝ። ማስረጃዎቹንና የደስታን ስልክ ቁጥር ላኪልኝ። ሂጂ ላኪልኝ ዋትሳፕ ላይ መቅደስ ሚዩት አድርጊና ዋትሳፕ ላይ ላኪልኝ። ሚዩት ነሽ? ልመርቃችሁ ነው ውዶቼ። እሺ አሚን አሚን ልበልና ልጅ ቶሎ በይ እንዳታረዚ ነው። ተመርቀሽ ነው የምትሄጂው። ድምፅ አለሽ የምትላርግላችሁ አቡ ችግር ላይ ነኝ። ቆይ መጀመሪያ እንመርቅ፣ ቡና እንጠጣ። ፋታ እየሰጣችሁን ችግር ፋታ እየሰጣችሁን። እሺ ውዶቼ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። በደንብ ይጭስ እንጂ ምንድን ነው? በደንብ አልጨስም እንዴ? እየቀለጠ ነው። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። እርጉዞችን በሰላም ይገላግላችሁ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ ያዘኑ የተከፉ ፈጣሪ አለሁ ይበላቸው። ማንም ሰው አይክፋው እዚህ ምድር ላይ ማንም አይዘን። ሁሉም የሰው ዘር በሰላም በደስታ በፍቅር ረጅም እድሜ ይኑር። በየሀገሩ እስር ቤት ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው ያብቃቸው። ማንም ሰው አይክፋው። አሜን። ሁሉ ሰላም ይሁን። ቻው ቻው። እሺ ውዶቼ ሁላችሁ ቀለበት የምትፈልጉ መልካም ገበያ ንገሪያቸው።
ቀለበት የምትፈልጉ መታችሁ ብዙ ትፈልጋለሽ? አቡዬ ቀለበት በትልቁ ላድርግሽ ማየት ፈልጋል። አሪፍ አሪፍ ነው። 800 900 አዳዲስ ዲዛይኖች መጣ። በተርፍላይ ወይኔ ይሄ የአንገቱ አይነት መጣ። ቆንጆ ቆንጆ አለ ዛሬ። አንገቴ ጋር ማች ፈልጋለሁ። በተርፍ ላይሁን አስቀምጥሻለሁ። በተርፍ ላይሁን ይሄ ራሱ ያምራል በጣም። አጭር ስትፈልጉ የነበራችሁ ያኛው የኔ አይነት ዘንባባ ይሄ አለ። ይሄ አለ። ብዙ አይነት ዲዛይን ነው ያለው። ይሄ አለ እንጋለላችሁ እንደዚህ አይነት ይሄንን በጣም ነው የወደድኩት። እንደዚህ አይነት ይሄ ያብሰው ዋው ነው። በተርፍ ላይ ሆን ላስቀምጥልሽ። በተርፍ ላይ ከአንገቴ ጋር ማች ፈልጋለሁ። የአንገቱን አስቀምጬ የለ አንድ ላይ ውስጥ አለች። ከፈለግሽ ታምራለች። እሷን አይደለም የምፈልገው በተርፍ ላይ እሺ አስቀምጥልሻለሁ። ያየሁትኛ አዲስ መጥቶ መግዛት የምትፈልጉ አሁን ዲስካውንት ነው። ይሄ የምታዩት እንዳለ መኪን ቻርጀር ዲስካውንት ነው። መግዛት ትችላላችሁ። የአንገት ጨርሻለሁ። ሰጪ የጆሮ የለሽም? የጆሮ የለም። አሁን በኋላ ሳወጣ ደግሞ እመጣለሁ። አሁን ቀለበት አሁን ቀለበት ብቻ ነው። አሁን ቀለበት ብቻ ነው። ቀለበት ዲስካውንት ወጥቶላችኋል ውዶቼ። ዋጋው በግራሙ ልክ ነው። ማሪ ትራስዬ ዲስካውንት አለላችሁ። በተርፍ ላይ ልንገርሽ። ቆይ ለአንዴ ለትራስ ልንገራት። የበተርፍ ላይሆን ሆነ የህርት ስላለሽ ግን ለምን የህርት አትወስጂም? ማሪ ህርት ስላለሽ ለምን የህርቱን አትወስጂም? ህርቱን በተርፍ ላይ ሆኑ ሰ ሁለቱንም ነው። ህርቱና በተርፍ ላይ ስንት ግራም መሰለሽ? ማስረጃዎቹን ለመላክ እንዲመቻል ሁለቱ አንድ ላይ ስንት ግራም መሰለሽ? 4.4 ትንሽ ነው። 4.2 ማለት ነው አንዱ 1753 ድርሃም ነው። 753 ድርሃም 1753 ድርሃም በቃ ይወስዷል። እሺ እኔማ አስቀምጥልሻለሁ። መግዛት የምትፈልጉ አሁን መታችሁ ተደርድራችሁ ትመርጡና ትገዛላችሁ። ለዚህ ግቡ። ስለዚህ እየገባችሁ እሺ። ለአንዳንድ ሂዱ ግዙ እንዳያመልጣችሁ ውዶቼ። እሺ እኔማ ቻው። በቃ ብዬ እሺ። እሺ መቅደስ ትላክልኝ ማስረጃዎችን። አቡ ወይዬ ሶፊ እንዴት ነሽ? የቀረውን 3000 አስገባች። ቆይ ልጠይቅልሽ። ያለሽ ብዙ ነገር አለብኝ አላስታውስም። አቤት የደረሰኝ ማዕት ስንት ብር ነው እንዴ? ሰላም ጦይባ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ። የቀረውን 3000 ሪያል ለሶፊያ እስካሁን ድረስ አላስገባሽም። እየጠበቅንሽ ነው። በዚህ 2 ቀን ብለሽ እስካሁን ድረስ አስገቢና ደረሰኝ ላኪልን። አቡ ተርጉሚልን ያሉትን እነ መቅደስ ሰው ሊያመጡ ወንድ ሊያመጡ ቤሩት ከዚች መዳም ጋር ይነጋገሩና ይከፍሉና ብር አልተሳካም፣ አልመጡም። ሴትዮዋ ደግሞ ብሩን አልመለሰችም። ያው 4 ወር ሙሉ ዛሬ ነገ ዛሬ ነገ ዛሬ ነገ አልመልስም አትልም። ዛሬ ነገ ዛሬ ነገ እያለች ያው 4 ወር ሙሉ አሸቻቸው። ብሩን የከፈሉት 10 ወንዶች ደግሞ ኢትዮጵያ ያሉት ቤሩት ለመምጣት የከፈሉት ወንዶች ደግሞ መቅደስን እያስጨነቋት ነው። እና መቅደስ ደግሞ ታማ ሆስፒታል ገብታለች በስትረስ። ስለዚህ እዛ ነው ጀመር። ግን እንዴት ቤሩት በሌለ ስራ ያውም ወንድ ልጅ ሴት ልጅ እንኳን ለሴት ልጅ እንኳን ስራ ቸግሯቸዋል። ወንድ ታመጣላችሁ።
መዳማ ምን አለች? እኔ መቼ አልሰጥም አልኩኝ። ቆይ ነው ያልኩት። ደላላው ፕሮሰሱን የሚጨርስልኝ ሰው $500 እያደረገ ይከፍላል። ደረሰኝ በምን ልላክ? ዋትሳፕ ግሩፕ ከፍታለሁ። ቆይ አንዴ እሺ፣ ታገሺ። ሴቭ እያደረኩ ነው ቁጥራችሁ እኮ። ችግር ውስጥ ነው። በሴቷ በኩል እያስፈራራች ነው። ደስታ በጣም አውሬ ናት። ቤቲ እኮ ደስታን እኮ ፎቶ እንለጥፍላታለን። ብላክ ማርኬት ነው የምትሰራው፣ ሀዋላ ነው የምትሰራው። ተናገረች። ላይቭ ሪከርዱ አለኝ እዚህ ጋር። በህግ መጠየቅ አለባት። ደላላ ናት። ስለዚህ እኔ ደግሞ ስራዬ ሌቦችንና ህገወጥ ደላሎችን ማጋለጥ ስለሆነ ማስረጃዎችን መቅደስ እየላከችልኝ ነው። አይቼ የደስታን ቁጥር ልካልኛለች። አናግሪያት ፎቶ አለጥፍላችኋለሁ። ቤሩት ያላችሁ እንዳለ እንድታውቁ ማለት ነው። ሰው እንዴት ያገሩን ልጅ በመዳም ያስፈራራል? እንዴት ነገ ብትታመሚ መዳም መሰለችሽ እንዴ የምታሳክምሽ? እኛ እኮ ነን አዋተን የምናሳክምሽ። መዳም ሹፊሃ እያለች መዳምን ይዛ መጣች። በመዳም ልትመካ ምን ፈልገሽ ነው ሳቢ? ጉልበተኛ እነሱ ላይ ጉልበተኛ ጭራሽ ትሳደባለች። ደግሞ ጨምዳቃ ባለጌ የሰው ብር በልቶ አመጣለሁ ብለሽ ከመዳም ጋር ተባብረሽ ደላልን የምትሰሪው አንቺ። ወይ ጋይ መረጃዎቹን በደንብ አይና ደስታ ቁጥሯ ተልኮልኝ አናግራትና አልመልስም የምትል ከሆነ ፎቶ ይለጠፋል። እነግራታለሁ። ብራቸውን ካልመለሽ ፎቶሽ ይለጠፋል። ፎቶሽ ይለጠፋ የቪዲዮ ሰራለሁ ብዬ እነግራታለሁ። ከዛ ቤሩቶች ደግሞ ትሄዱባታላችሁ። እሺ ቪዲዮውን ሁላ ሲሰራ ቤሩቶች አደራ ሄዱባት ብዬ ነው የምሰራው። አሁ ያቺ ልጅ ግን አደጋ ላይ እንዳትወጥ መዳም ቤት ጣፍታ ነው የምሰራው። መዳም ቤት አይደለችም። የበለጠ መረጃ እኔ ጋር ነው ያለው። እኔ ልክልሻለሁ። የበለጠ መረጃ እኔ ጋር ነው ያለው። ቤቲ ለመቅዲ ላኪላት። መቅዲ ላክልኝ። ከሁለት ሰው ከሚላክልኝ እኔ ለብዙ ሰው ቁጥሬ ሲሰራጭ አልችልም። ስለዚህ አንቺ ለመቅዲ ላኪላት። መቅዲ ወደ እኔ ፎርዋርድ ታድርግ። እሺማ እሺ ቤቲ ለመቅዲ ለጓደኛሽ ላኪላት ሁሉንም መረጃዎች። እሺ ያቺ ስንትና አፍቃሪ ወይታለች። ማን ነበር? ኑሮ ወይታለች። ኑሮ አቡ መዳም ቤት እህቴ ሊገሉብኝ ነው። አስገቢኝ። አፍቃሪ ያስገባ ስል ችግር ደግሞ መጣ። እሺ ነይ ግቢሽ ነይ። ቁጥሯ ያልተያዘ ደረሰኝ መላክ የምትፈልግ ልጅ አለች። ቁጥሯን ሰጥታኛለች። እሺ ዜድዬ ቁጥር የለሽም ወይ? ለመስዬ ላኪላት ወይ ደግሞ ለመስዬ ላኪላት። ስሟንና ቁጥሯን ደረሰኙን አድርጋ ትላክልኝ። እመዘግባታለሁ ደብተር ላይ። አቡ አይድል መቼ ነው የሚጀምረው? ከፋሲካ በኋላ የፋሲካ ጾም ይለቅና እንጀምራለን አይድል ፕሮግራማችንን። ፋሲካን አክብረን ከዛ አይድላችንን እንጀምራለን። ሳራ እንዴት ነሽ? ሰላም ነሽ አብዬ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። አብዬ እንዴት ነሽ? አለን ማሬ ሰላም ነኝ። ምን ጋር መጣሽልኝ? አብዬ የኔ እናት እንወድሻለን፣ እናከብርሻለን። እንኳን መጣሽልኝ።
እሺ እናቴ እህቴን አረብ ቤት ሊገሉብኝ ነው ብለሽ ነው ያስደነገጥሽን? እና ምንድን ነው ችግር? አዎ ሀብዬ 4 ቀን ነው 5 ቀን ነው ሪምጓም ልኬለታለሁ። ቪዲዮውን መረጃ ሁሉ አለ። የሴትዮ የአረቧ ቁጥር አለ። አረቧ አመት ከ9 ወር ነው ልጅቷ እዛ መስራት ተጀመረች። ሳውዲ አረቢያ ማለት ነው። አመት ከ9 ወር መዳቧ ቤት ሲስተር። ቆይ እዚህ ልጆቼ ሳሎን ስሆን አይሰማኝም ጆሮዬ። ልጆቼ ስለሚጫጩ መኝታ ቤት ልግባ እንዴ? እሺ እሺ እኔ እናት